ዋናው ወንድ ልጅ ነኝ እኔ እኮ የቤት ውስጥ ትልቁ ልጅ ነኝ በዚህ እምነቴ ከቀጠልኩ እኮ ቤተሰቦቼንም ለዘላለም ሲቸገሩ ሚዝራብል ህይወት ሲኖሩ ሊኖሩ ነው ስለዚህ ስትወሰን መንገድ ትፈልጋለህ ወይ መንገድ ትፈጥራለህ ዳትስ ኢት በቃ መሃል ላይ እንዲህ ያለ ምናምን የሚባል ነገር የለው ምንም ነገር ሳያደርግ ማለት ነው ሐሳብ ብቻ ሽባ አድርጎት ያስቀረዋል ፔኑን መጨመር ያስፈልጋል ምክንያቱም ለለውጥ ትልቁ ነገር ከኋላ የሚገፋን ምስማር መኖር አለበት ግን ወስን የመጀመሪያው ነገር ማለት ነው አብዛኛውን ጊዜ ግን እዛው ቁጭ ብለን ስናስብ ወይ ቢቀርብኝ እስከ ጭራሽ ነው ብለን ድፍት እንላለን ሰው አክሽኖቻችንን በመላ ያዋቸውና ፈትሿቸውና አክሽናችን የምናችን ምልክት ነው የምን መገለጫ ነው የውሳኔያችን ምክንያቱም ተግባርን የሚወደው ጠንካራ ውሳኔ ስለሆነ ስትወስን መንገድ ታገኛለህ ወይ መንገድ ትፈልጋለህ በቃ ወደዚህ ሄዳለሁ ካለ አንድ ሰው ከወሰነ እና መሄዱ እርግጠኛው ከሆነ በመሃል ላይ ግርዶሽ ይኖራል በየትኛውም ጆርኒ ላይ በመሃል ላይ እንቅፋት ይኖራል መንገድ ይፈልጋል ወይ መንገድ ይፈጥራል ጭስ እቤት ውስጥ አስቀምጣችሁት ጠንካራ የመውጣት ውሳኔ ስላለው ጭስ ምን ያደርጋል ወይ በቀዳዳ ይሾልካል ወይ ደግሞ በሩ ሰብሮ ይወጣል አይደል እሳት ምን አድርጎ ነው በር ይሰብራል በር ሰብሮ ብሎ ይወጣል ሞጫ ካጣ ስለዚህ ስትወሰን መንገድ ትፈልጋለህ ወይ መንገድ ትፈጥራለህ ዳትስ ኢት በቃ መሃል ላይ እንዲህ ያለ ምናምን የሚባል ነገር የለው ስኬት የጥሩ ውሳኔ ውጤት ነው እቺን በደንብ ወቁ ስኬታማ ለመሆን you have to decide good decisions ጥሩ ውሳኔዎች መወሰን ነው ጥሩ ውሳኔ ደግሞ የምን ውጤት ነው የልምድ ውጤት ነው ልምድ ደግሞ የስተት ውጤት ነው ስለዚህ ቶሎ ወስን ማለትም ቶሎ ለመሳሳት ፍቃድ አሁን ብዙ ሰው ምንም ነገር ሳያደርግ ማለት ነው ሐሳብ ብቻ ሽባ አድርጎት ያስቀረዋል ወሰንክ ሂድ ተሳሳት ግን ወስን የመጀመሪያው ነገር ማለት ነው አብዛኛውን ጊዜ ግን እዛው ቁጭ ብለን ስናስብ ወይ ቢቀርብኝ እስከ ጭራሽ ነው ብለን ድፍት እንላለን ሰው ሐሳብ ደፍቶን ቁጭ እንላለን ወርቃማው ህግ ስኬትን በተመለከተ 5 አንደኛ የመወሰንን ትልቅ ኃይል ተረዳ እስካሁን ባወራኋችሁ ነገር ተግባሮቻችንን ውጤታችንን እየወሰነ ያለው ውሳኔያችን እንደሆነ እስከዛሬ የማንፈልገው ነገር ካላገኘን ስላልወሰን እንደሆነ ነግሬያችኋለሁ አይደል አዲስ ምክንያት ትፈጥራለህ አዲስ ውጤት ትፈጥራለህ አዲስ አቅጣጫ ትፈጥራለህ መረሻም ትፈጥራለህ ስትወስን ማለት ነው አዲስ ተግባር ከሌለ ከልብህ አልወሰንክም እኔማ ከዚህ በኋላ በቃ ጧት ስፖርት ሰራለሁ ያለ ሰውዬ አይኔማ በቃ ወስኛለሁ ቢላችሁ መወሰኑን የምታውቁት ቢያንስ ሄዶ ቁምጣ ሲገዛ ነው ሁለተኛ አንድ ነገር ወሰናችኋል ከወሰናችሁ በኋላ እዛው ሐሳቡ ሰክሰስፉል ሰዎችና ሰክሰስፉል ያልሆኑ ሰዎች የሚለያዩት በዲሲሽን ላይ ነው ሰክሰስፉል የሆኑ ሰዎች ውሳኔ ቶሎ ይወስናሉ ከወሰኑም በኋላ ቶሎ አይቀይሩም ሰክሰስፉል ያልሆኑ ሰዎች ደግሞ አንደኛ ቶሎ ይወስኑ ከወሰኑም በኋላ ምን ያደርጉታል ቶሎ ይቀይሩታል ሲያስቡ ቆዩና የሆነ ነገር ይወስናሉ ግን እንደገና መልሰው ይቀይሩታል ለወሰንከው ነገር ቁርጠኛውን አቀራረብ ግን ሊቀያየር ይችላል አሁን አፕሮችና መንገድ አሁን ብዙ ጊዜኛ የምንጠለጠለው መንገድ ላይ ነው ውሳኔ ሲባል መረሻ ነው በአብዛኛው ጊዜ የምንወስነው ማለት ነው መንገድ ሁሌ ሊቀያየር ይችላል ዋይ አንዳንድ ነገሮች ከኛ ውጪ ናቸው ስለዚህ አፕሮች ይቀያየራል ሁሉ ጊዜ መንገዱ ይቀያየራል ከመንገዱ ጋር ስታክ አታድርጉ መንገዱ ምንም ሊሆን ይችላል እናንተ ግን መድረስ ለምትፈልጉበት ነገር ቁርጠኛ ሆኑ መንገዱ እንደ ሁኔታው እንደ አጋጣሚው ይቀየራል ስለዚህ የውሳኔ ሰው በመሆን ፕሮሰሱን ራሱ ተደሰቱበት ምንም ይሁን ውጤቱ መወሰን የሚባለው ነገር ሪሊ ኢንጆይ ልናደርገው ይገባል የሚገድቡና በቃ አትችልም ምናምን የሚሉ እምነት አለን ያንን እምነት ቀይር ነው እምነት ማለት የእርግጠኝነት ስሜት ነው እምነት የስኬታችንም የውድቀታችንም ቁልፍ ነው አሁን እያሳካን ያለ ነው የድካማችን የምናምናችን ውጤት ሳይሆን የምናችን ልክ ነው የእምነታችን ልክ ነው ብዙውን ጊዜ እምነታችን ከዚህ በፊት ስላጋጠሙን አስደሳች ወይም ህመም ያላቸው ነገሮች ከምን ሰጠው ትርጉም የተነስተን የምንደርስበት ድምዳሜ ነው ሆን ብለን እንደዚህ አይነት እምነት ልገንባ ብለን አይደለም እንገነባው በቃ የተለያየ ኤክስፒሪየንስ ይኖረናል ከቤተሰብ ስንወጣ ፐርሰናል ኤክስፒሪየንስ ካረግነው የተነሳ ከዛ ተነስተን የሆነ ድምዳሜ ላይ እንደርሳለን ያለፉትን ነገሮች በተሳሳተ መንገድ በመተርጎም ላይ ለምሳሌ
ወንዶች ሁሉ እንዲህ ናቸው የሚል ድምዳሜ ያላት ሴት ከአንድ ሰው ጋር ካላት ኤክስፒሪየንስ ተነስታ ስለ ወንዶች ምን አላት? ድምዳሜ አላት። መጥፎ መልካም ወንዶች ቢሆኑም እገሌና እገሌ ይለያያሉ፣ ኤክስፒሪየንሱ ይለያያል። እምነቶቻችንን ግን ከሆነ ኤክስፒሪየንስ ተነስተን የሆኑ ዴሊቶች የምናረጋቸው ኤሊሚኔት የምናረጋቸው ነገሮች አሉ። ከዛ ተነስተን የሆነ ፓራዳይም የሆነ እምነት እንገነባለን። አንዴ ካመን በኋላ ችግሩ እምነታችን ለነገሮች የሰነጠነው ትርጉም መሆኑን ሁሉ እንረሳዋለን። እያመናችሁት ያላችሁት እምነት ግን እናንተን የሚያነሳሳችሁ፣ የሚያነቃቃችሁ፣ የሚያበረታችሁ ነው ወይስ ህይወት ስትባል እኮ መራራ ነች፣ ህይወት ስትባል ፈተና ነች። ኦኬ ህይወት ፈተናም አላት፣ ህይወት በጎ ገጽታም አላት፣ ህይወት ነፃ ስጦታም ነች፣ ህይወት አድቬንቸርም ነች፣ ህይወት ቻሌንጅም አላት። ግን እያመንክ ያለው እምነት አንተን አፕሊፍት የሚያደርግ ነው፣ የሚያነቃቃ ነው ወይስ የሚያወርድ ነው ነው ጥያቄው። እምነታችሁን ፈትሹት። አሁን ስለ ሰው የምታወሩት ነገር፣ ስለ ህይወት የምታወሩት ነገር፣ ስለ ራሳችሁ የምታወሩት ነገር አፕሊፍት የሚያደርግ ነው ወይ? የሚያነሳሳችሁ ነው ወይ? የሚያቀጭጫችሁ፣ የሚያሳንሳችሁ፣ ዝቅ አድርጎ የሚያስቀምጣችሁ ከሆነ ያንን የምናርገው እንቀይረው። ሁልጊዜ ማወቅ ያለብን ትናንት ምንም ሆኑ ማለት ነው፣ ትናንት ከነገ እኩል አይደለም። በቃ ትናንት የሆነው ሆኗል። በምክንያት በእናንተ ዲሲሽን ሊሆን ይችላል፣ ባለፋችሁበት ፕሮግራሚንግ ሊሆን ይችላል። በእርግጠኝነት ዛሬ ላይ ዲሲሽናችን ከተቀየረ፣ እምነታችን ከተቀየረ ነገ ትናንት ጋር እኩል አይደለም። ብዙ ሰዎች ትናንት ስላላሳኩ ነገ አናሳካም ብለው ያምናሉ። በዚህ ምክንያት ስለማንነታቸው ማድረግ ስለሚችሉት ነገር የሚገድባቸውን እምነት እርግጠኛ ሆነው ይገነባሉ። ስለዚህ እምነታችን ለመቀየር አንደኛ ወደ ታች የሚቀይሩንን እምነቶችን እንለይ። ምንድን ናቸው? ስለ ህይወት፣ ስለ ራሳችሁ ምናምን በየጊዜው የምትናገሯቸው አሁን ስሙት። ራሳችሁን ለሰው ስትናገሩ እመኑ፣ ስሙት። ስለ ራሳችሁ ማለት ነው። ስለ ህይወት ስትናገሩ ስሙት ራሳችሁን። ሁለተኛ ውስጣችሁ ያለውንም ድምፅ አድምጡት። ምን እያለ ነው? ነገን ሲያስብ ምን ይታየዋል? ምንድነው ውስጣችሁ ውስጥ ያለው እምነት? ግራጁዌት ሳርግ፣ ሰው ሳውቅ፣ ኢትዮጵያ ስወጣ፣ ከኢትዮጵያ ስወጣ አዲስ ስራ ሲጀምር ምናምን የሚል ሰበበኛ ማለት የሆኑ ነገሮች እስኪሰካኩ የሚጠብቅ የሆነ ሰውዬ ነው ያለው ወይስ አሁን ያለው ሁኔታ ተቀብሎት አሁን ሙሉ ነኝ እችላለሁ ይሳካል ይሆናል የሚል ሰውዬ ነው ያለው? የቱ ነው ያለው? እምነት የሚባለው ነገር መልሰን እስከጠያየቅነው ድረስ ዳውት ልናደርገው እንችላለን። አሁን በያዝኩት እምነት ብቀጥል ነው የምደርሰው፣ ይህ እምነት አያዋጣኝም። ማንኛውም ለውጥ ላይ ሁለት ስትሮንግ የቼንጅ ካታሊስቶች አሉ። አንደኛው ፔን ነው፣ ሁለተኛው ፕሌዠር ነው። እንዲህ ሳደርግ ነው ህይወቴ የሚሻሻለው፣ እምነት ከቀጠልኩ ህይወቴ የማይረባ ነገር ይሆናል ብሎ ህመሞቹን በዚህ ህመም ውስጥ እምነት ውስጥ የመቀጠልን ህመም ማጉላት ነው። ፔኑን መጨመር ያስፈልጋል። ምክንያቱም ለለውጥ ትልቁ ነገር ከኋላ የሚገፋን ምስማር መኖር አለበት። እንዴ በዚህ ከቀጠልኩ እኮ ኑሮዬ ሚዝራብል ሊሆን ነው፣ በዚህ እምነት ከቀጠልኩ እኮ ለቤተሰቦቼ ላልደርስ ነው፣ ለእናቴ ላልሆን ነው ምናምን። በተለይ ከምንወዳቸው ሰዎች ጋር አያይዘን ህመም እንጨምር። ዋናው ወንድ ልጅ ነኝ እኔ እኮ የቤት ውስጥ ትልቁ ልጅ ነኝ፣ በዚህ እምነቴ ከቀጠልኩ እኮ ቤተሰቦቼንም ለዘላለም ሲቸገሩ ሚዝራብል ህይወት ሲኖሩ ሊኖሩ ነው፣ ስለዚህ እምነትማ መቀየር አለብኝ የሚል ፔን ያስፈልገናል። ከዛ እምነት መቀጠል ጋር ያለውን ፔን ምን ማድረግ ያስፈልጋል? ማጉላት ያስፈልጋል። ምክንያቱም ያን የሚያስነሳን አንደኛው እሱ ስለሆነ ነው።